አረንጓዴው አብዮት በሀገር በቀል አቅም ይፋፋማል። አንዲት ሀገር የምትለወጠው በግብርና ነው። የኢኮኖሚ ባለሙያዎች $100,000 ይልቅ አንድ ኩንታል ጤፍ ቫልዩ ወይም ዋጋ አላት ይላሉ። ግብርና የኢኮኖሚ መሰረት ነው። ኢትዮጵያ ከማንም ቀድማ እርሻ የጀመረች ሀገር ናት። ግን ለውጥ የለም። ከ3000 ዓመት በፊት በበሬ ይታረስ ነበር። አሁንም በበሬ ይታረሳል። ከ3000 ዓመት በፊት የሚታረሰው መሬት የተደጋገመ በመሆኑ በትንሽ ቦታ ብዙ ምርት ማግኘት ያስፈልጋል። ለዚህ ደግሞ ማዳበሪያ ወሳኝ ነው። ኢትዮጵያ አንድ ኩንታል ማዳበሪያ እንኳን አታመርትም። ለዘመናት ሞክራ ሳይሳካላት ኑራ አሁን ላይ ግን ተሳክቶላታል። የማዳበሪያ ፋብሪካ ግንባታው በይፋ ተጀምሯል። አሁን ስለተጀመረው የማዳበሪያ ፋብሪካና ከዚህ ቀደም ተጀምረው ስለቀሩ የማዳበሪያ ፋብሪካዎች እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። ሜቴክ በያዮ የጀመረው የማዳበሪያ ፋብሪካ ኢትዮጵያን በቢሊዮን ብሮች አክስሮ ገበሬ አስለቅሶ ቆሟል። በሞሮኮ ኦሲፒ ኩባንያ በድሬዳዋ ሊገነባ የታቀደው ከወረቀት አልዘለለም። የጠቅላይ ሚኒስትር አብይ አህመድ መንግስት በሶማሊያ ክልል በምትገኘው ጎዴ ከተፈጥሮ ጋዝ ማዳበሪያ ፋብሪካ ለመገንባት ተስፋውን በናይጄሪያው ባለጸጋ አሊኮ ዳንጎቴ ላይ አሳርፏል። በ11 ቢሊዮን ብር በሜቴክ የተጀመረው የያዮ ማዳበሪያ ፋብሪካ በአሁኑ ወቅት ሳር በቅሎበት የተገነቡ ህንጻዎች ፈርሰው ይታያሉ። በኦሮሚያ ክልል ኢሊባቦር ዞን የምትገኘው ያዮ ወረዳ ከዓመታት በፊት ግንባታው ተጀምሮ ከቆመ የአፈር ማዳበሪያ ፋብሪካ ጠባሳውን ብቻ ተሸክማ ቀርታለች። ያዮ ወረዳ ታቅዶ የነበረው ግንባታ በጊዜው ከታላቁ የህዳሴ ግድብ የኃይል ማመንጫ ቀጥሎ በግዙፍነቱ ሁለተኛው ነበር። አንዳንዶች ቆሞ ቀሮ ያዮ እያሉ ይጠሩታል። ለረጅም ዓመታት ማዳበሪያ ፋብሪካው ሳር በቅሎበት የተገነቡ ህንጻዎች ፈርሰው ለግንባታው በውጭ ምንዛሬ የተገዙ ቁሳቁሶች ዝገው ይታያሉ። ያዮ ለአፈር ማዳበሪያ ፋብሪካ ግንባታ የተመረጠችው በአካባቢው በተገኘ የድንጋይ ክሰል ክምችት ሳቢያ ነው። የአዋጭነት ጥናት የተከናወነው በቻይና ኩባንያ አማካኝነት በ1999 ሲሆን ፋብሪካውን ለመገንባት እስከ 4 ዓመት የሚፈጅ መሆኑ ተደርሶበታል። በጥናቱ መሰረት በዓመት እስከ 500,000 ቶን የናይትሮጅን ማዳበሪያ ከያዩ የድንጋይ ክሰል ለማምረት የሚችለውን ፋብሪካ ለመገንባት $787 ሚሊዮን ይፈጃል። ይሁንና በኢትዮጵያ መከላከያ ሰራዊት ስር የተቋቋመው የብረታ ብረትና ኢንጂነሪንግ ኮርፖሬሽን ወይም ሜቴክ ጥናቱን በመከለስ የፋብሪካውን ግንባታ በ2 ዓመት ለማጠናቀቅ ሐሳብ እንዳቀረበ የፌዴራል ዋና ኦዲተር መስሪያ ቤት ለሕዝብ ተወካዮች ምክር ቤት ያቀረበው ሰነድ ያሳያል። በጀነራሎች ይመራ የነበረው ሜቴክ የሚቻል መሆኑ ሳይረጋገጥ በ2004 ግንባታ መጀመር የሚያስችለውን ውል ተፈራረመ። የሜቴክ ዕቅድ ከመነሻው በ11 ቢሊዮን ብር ገደማ በ2 ዓመታት ግንባታውን አጠናቆ በ2006 ለማስረከም ነበር። ሜቴክ ለስራው ከተመደበው ገንዘብ ውስጥ እስከ ሰኔ 2008 ድረስ 5.7 ቢሊዮን ብር ገደማ ቢከፈለውም የተከናወነው ግንባታ 42.31% ብቻ እንደሆነ የፌዴራል ዋና ኦዲተር መስሪያ ቤት አስታውቋል። ከዚህ በተጨማሪ የፕሮጀክቱ ባለቤት ለስራው ለተበደረው ገንዘብ እስከ የካቲት 2008 ድረስ ብቻ 1.8 ቢሊዮን ብር ወለድ ከፍሏል። የማዳበሪያ ፋብሪካ ግንባታው ከረጅም ውዝግብ በኋላ ሲቆም የፕሮጀክቱ ባለቤት የነበረው የኬሚካል ኢንዱስትሪ ኮርፖሬሽን ዕዳ ውስጥ ከተዘፈቁ የመንግስት የልማት ድርጅቶች አንዱ ሆኗል። ዳፋው ግን የእርሻ መሬታቸውን ለመልቀቅ ለተገደዱ የአካባቢው ገበሬዎች ጭምር የተረፈ ነበር። የአካባቢው ማህበረሰብ ከአርሶ አደርነት ወደ ቀን ሰራተኝነት ተቀይሮ ሕይወቱ ከነበረበት በታች አዘቅት ውስጥ ገብቶ እየኖረ ነው። ሀገሪቱም ቢሊዮኖች የሚቆጠር ገንዘብ አፍስሳበት ያለምንም ውጤት ቀርቷል። ምርት ሲሰጥ የነበረው ያ መሬት አሁን ከምርት ሰጭነት ወጥቶ ያለምንም ነገር ድንጋያማ ሆኖ ቁጭ ብሏል። ገበሬዎች አስለቅሶ ኢትዮጵያን ለከፍተኛ ዕዳ የዳረገውን ጅምር ግንባታ የሞሮኮው የፎስፌትና የኬሚካል አምራች ኦሲፒ ግሩፕ በሽርክና ለማጠናቀቅ ከስምምነት መድረሱን የኢትዮጵያ መንግስት ባለስልጣናት በሚያዝያ 2011 ቢያሳውቁም ያቀዱት አልተሳካም።
የሞሮኮ ኩባንያ በድሬዳዋ በሁለት ምዕራፍ የማዳበሪያ ፋብሪካ ለመገንባት ከቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ መንግስት ጋር ስምምነት ተፈራርሞ ነበር። ስምምነቱ ተግባራዊ ቢሆን ኑሮ በ2.4 ቢሊዮን ዶላር የሚገነባው የፋብሪካው የመጀመሪያ ምዕራፍ ብቻ 2.5 ሚሊዮን ቶን ማዳበሪያ ያመርት ነበር። ስምምነቱ በሁለተኛው ምዕራፍ የፋብሪካውን ኢንቨስትመንት ወደ 3.7 ቢሊዮን ዶላር የማምረት አቅሙን በአንጻሩ በዓመት ወደ 3.8 ሚሊዮን ቶን ማሳደግን የሚያጠቃልል ነው። ፋብሪካው ቢገነባ ኑሮ የኢትዮጵያ ባለስልጣናት ሀገሪቱ ከውጭ ከምትሸምተው የአፈር ማዳበሪያ 80 በመቶውን ያመርታል የሚል እምነት ነበራቸው። ኢትዮጵያ በ2016 በጀት ዓመት ከዓለም ገበያ 20 ሚሊዮን ኩንታል የአፈር ማዳበሪያ አስገብታለች። ለዚህ ሀገሪቱ 1.3 ቢሊዮን ዶላር ወጪ እንደምታደርግ የግብርና ሚኒስቴር ለሕዝብ ተወካዮች ምክር ቤት ተናግረዋል። መንግስት ከውጭ ሀገራት ሸምቶ የሚያሰራጨው የአፈር ማዳበሪያ ግን የገበሬውን ፍላጎት በቅጡ ሞልቶ አያውቅም። ገበሬዎች ዘገየና ተወደደ የሚል ቅሬታ በተደጋጋሚ ሲያሰሙ ቆይተዋል። ከ90 በመቶ በላይ የሚሆነውን የአፈር ማዳበሪያ የሚገዛው የኢትዮጵያ ግብርና ኮርፖሬሽን ሲሆን የማከፋፈል ኃላፊነት በህብረት ሥራ ማህበራት ላይ የተጣለ ነው። የተገዛው ማዳበሪያ በመርከብ ጅቡቲ ከደረሰ በኋላ በከባድ ተሽከርካሪዎች ወደ ክልሎች ከዚያም ወደ ህብረት ሥራ ማህበራት መጋዘኖች ማጓጓዝ ጊዜ የሚፈጅና ቅንጅት የጎደለው ነው። የአፈር ማዳበሪያ በሚሊዮኖች የሚቆጠሩ አርሶ አደሮችን የሚመለከት ከምግብ ጋር የሚያያዝ ጉዳይ በመሆኑ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ማዳበሪያ ማምረት ካልቻለች በዘላቂነት መፍትሄ ልናገኝ አንችልም የሚል አቋም አላቸው። ፋብሪካ ለመገንባት ከ2.5 እስከ 3 ቢሊዮን ዶላር እንደሚያስፈልግ መንግስታቸው በጥናት ማረጋገጡን የገለጹት ጠቅላይ ሚኒስትሩ በጣም በርትተን ከሰራን ቢያንስ 3 ዓመትና ከዚያ በላይ ይፈልጋል ብለው ነበር። ጠቅላይ ሚኒስትር አብይ አህመድ እቅዱን ሁለተኛው ህዳሴያችን በማለት ይገልጹታል። ከተቻለ ከግሉ ዘርፍ ጋር በሽርክና ከዚያም ከፍ ብሎ ከተገኘ በግል ለመዋለ ነዋይ ካልተቻለ ግን በመንግስት በራሱ የግድ የማዳበሪያ ፋብሪካ የኢትዮጵያን ፍላጎት ሊመልስ በሚችል መልኩ መፍጠር ይኖርብናል ብለውም ነበር። የገንዘብ ሚኒስቴር የተፈጥሮ ጋዝ ከሶማሊያ ክልል ፖታሽ፣ ከአፋር ክልል ፎስፌት ከውጭ ሀገር በጅቡቲ ወደብ በኩል ወደ ኢትዮጵያ በማስገባት ለሚገነባ የአፈር ማዳበሪያ ፋብሪካ የቅድመ አዋጭነት ጥናት ለማሰራት ለአማካሪዎች ባለፈው ዓመት የካቲት 2017 መጨረሻ ጥሪ አቅርቦ ነበር። የገንዘብ ሚኒስተሩ አቶ አህመድ ሺዴ የኢትዮጵያ መንግስት የማዳበሪያ ፋብሪካ ለመገንባት ባለፉት 7 ዓመታት ኢንቨስተር ሲያፈላልግ መቆየቱን ተናግረዋል። የታላቁ የህዳሴ ግድብ ግንባታ መጠናቀቁን ተከትሎ የኢትዮጵያ መንግስት በራሱ ወጪ የአፈር ማዳበሪያ ፋብሪካ ለመገንባት የያዘው አማራጭ ግን የገንዘብ ሚኒስተሩን የሚያሳስብ ነው። ጠቅላይ ሚኒስትር አብይ አህመድ ከናይጄሪያው ባለጠጋ አሊኮ ዳንጎቴ ጋር ድርድርን ጨርሰን የጋዙን ምርት ለገበያ መዋል ስንጠብቅ ነበር። በቅርቡ አሊኮ ዳንጎቴም ሲመላለስ የነበረው ለዚህ ጉዳይ ነው ሲሉ ሰኔ 26 ቀን 2017 ለሕዝብ ተወካዮች ምክር ቤት አባላት መናገራቸው ይታወሳል። ይህ ምክር ቤት ከረፍት ሳይመለስ ኢትዮጵያ የማዳበሪያ ፋብሪካ መስራት ትጀምራለች ያሉት ጠቅላይ ሚኒስትሩ ግንባታው ከ40 ወራት በኋላ እንደሚጠናቀቅ ለምክር ቤቱ አብራርተውም ነበር። ሊገነባ በታቀደው ፋብሪካ ውስጥ የኢትዮጵያ መንግስትና ናይጄሪያዊ አሊኮ ዳንጎቴ ስለሚኖራቸው ድርሻ ግን በግልጽ ያሉት ነገር የለም። መንግስት ከአሊኮ ዳንጎቴ ጋር ስትራቴጂክ የሆነ የኢንቨስትመንት ስምምነት እንደፈጸመ የገለጹት የገንዘብ ሚኒስትሩ አቶ አህመድ ሺዴ በሶማሊያ ክልል የጋዝ ልማቱ በጥሩ ደረጃ እየሄደ ነው ሲሉ ተናግረዋል። በኩባንያቸው ዳንጎቴ ግሩፕ በአማካኝነት በኢትዮጵያ ሲሚንቶ ፋብሪካ የገነቡት ናይጄሪያዊ ባለጸጋ ለማዳበሪያ ማምረት ሥራ እንግዳ አይደሉም። በሌጎስ የሚገኘው ዳንጎቴ የማዳበሪያ ፋብሪካው በ2005 ሄክታር መሬት ላይ ያረፈ 2.5 ቢሊዮን ዶላር የፈሰሰበት ነው። በ17 የአፍሪካ ሀገራት ገበያ የተሰማራ ኩባንያ ባለቤት የሆኑት አሊኮ ዳንጎቴ በአህጉሪቱ የማዳበሪያ ፍላጎት ላይ ቀልባቸው አርፏል። ናይጄሪያዊ ባለጠጋ ከ40 ወራት በኋላ አፍሪካ ከየትም ማዳበሪያ አታስገባም በማለት በአፍሪካ የገቢና የውጭ ንግድ ባንክ ዓመታዊ ጉባኤ ላይ ተናግረዋል። አሊኮ ዳንጎቴ ትልቁ የዩሪያ ማዳበሪያ አምራች እንዲሆን እንፈልጋለን ያሉት የ69 ዓመቱ ቢሊዮኔር እቅዳቸውን ለማሳካት የሚያስፈልጋቸው 40 ወራት ብቻ እንደሆነ በድፍረት ገልጸዋል።
አሁን ይህ የማዳበሪያ ፋብሪካ ግንባታ ተጀምሯል። እንደ ሌሎች ተጀምሮ እንዳይቀርና እንዲጠናቀቅ ምኞታችን ነው። አበቃን። መልካም ጊዜ ተመኘን።